ፈተና ከበዛ ማለት ነው ከተቀጠቀጥሽ ያፍቱ ነው። ውዶቼ እንደ ሁል ጊዜው ቪዲዮ ላይክ በማድረግ እንጀምር። ሰዳቢው ከበዛ፣ ተናጋሪው ከበዛ፣ ረጋጩ ከበዛ፣ ተስፋ አስቆራጩ ከበዛ፣ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰው አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ። ለምን? የሚገርም ፊውቸር ተጽፎልሻል ማለት ነው። ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ አያባክንናት፣ ማገዶ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሰይጣን ያቺ ሴት እልቅ አድርጎ ይዛታል። ምን እንድትል መሰለሽ? በኔድ ይሻለናል እንድትል ማለት ነው። አገኘሽ? ወዴት ነው የምትሄጂው? አንድ አባባል አለ፣ ፈጣሪ ሲወድሽ ሰይጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ችግሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ ይሄ ሁሉ ፈተና ለእኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ሕይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሰይጣንም ይወድሻል እንደሚባለው ለዚህ ነው ሰይጣንም ሕይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ሕይወትሽን እንዳታይ የሚያደርግሽ ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሰይጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሐዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ሕይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ሕይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ። ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እጠቅመዋለሁ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ሕይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር።
በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የእነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸው ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የእነሱን ሸክም ለእነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን ዕድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በህይወት እስካለሽ ልትሳሳቺ ልትወድቂ ትችያለሽ። ሰዎች ላይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይረዱሽ፣ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመር ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይም አትችይም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በሕይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ?
ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም፣ ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለእኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትለፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግቡ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጭ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። በመጽሐፍ ቅዱስ የመጀመሪያውን ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሀሳብ አትሞይ። ራስሽ በሰራሽው ሀሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኝ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። አታስም። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት። ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ለአንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም። የሚገርምሽ ነገር ማለት ነው እግዚአብሔር ለአንቺ እንዲያደርግ ካዘዘው የታዘዘው ሰውዬ ራሱ ለአንቺ እንደሚያደርግ አያውቅም። ሳያውቅ ነው የሚያደርግልሽ። የሚጠላ ሰውዬ አድኖ ከሄዳል ከታዘዘ ሳይወድ በግዱ አሳክቶ ሄዳል። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው ችግርሽን እንዲፈታ የተላከው ሰውዬ ሁሉ ላያውቅ ይችላል ችግር ሊፈታ እንደተላከ። ከላይ ሲታዘዝ እንዲህ ነው። በህይወት እስካለሽ ልትሳሳቺ ልትወርቂ ትችያለሽ። ሰዎች ላይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይረዱሽ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል።
እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለእኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ጠልቃሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከርሽው ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግቡ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጭ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። የማያልፍ ነገር የለም ነው የምለው። የማያልፍ ማለት ነው ማለት ከጥግ እስከ ጥግ አይቻለሁ እኔ ራሴ። የሰው ፊት እንዳልኩ የእዳ ብዛት፣ የችግር ብዛት፣ የረሃብ ብዛት ያው መንገድ ላይ ነው አድሬ አውቃለሁ። ስራ ኖሮኝ እንደዚህ ሌላ ነገር አይደለም የሚታይ ስራ እንደዚህ አይነት ስራ ኖሮኝ መኪና ኖሮ መኪና ውስጥ አድሬ አውቃለሁ 3 ቀን። በጣም ብዙ ችግሮች አሳልፌ አውቃለሁ። 100 ብር አጥቼ አውቃለሁ። ያ ሁሉ ሚሊየንስ ኢንቨስት የተደረገበት ስራ እጄ ላይ ነው። እዛም እንድንቆይ የሚያደርጉን ነገሮች ደግሞ ከዛ ብንወጣ ባይ ነኝ። ከዛ ብንወጣ ብናስብበት የማያልፍ ነገር የለም። ደግሞ በሽልማት እግዚአብሔር በጊዜ ሁሉም ያንበሸብሻል። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ የሚቀርብህ ነገሮች ይኖራሉ። ለዛሬ ቆም ነገ ይደርሳል። እኔ ማጣት አልፈራም። ከዜሮ መጀመር። ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብድ ሰው ነው የሚከብድ። እኔ አብለኔ ዳዊት ስሙ ቢጠፋ ነገር ውይ እሱ እኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ መክሮን ዛሬ ዜሮ ገባ። አልፈራም፣ እወጣዋለሁ። እንደውም ታሪኬን ያሳምርልኛል። እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈራ፣ ከልክ ያልፍ። አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታ። ከሁኔታ ጋር ለጊዜው ዛሬ የተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክል። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ
11 ነገሮች። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የእነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸው ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የእነሱን ሸክም ለእነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በሕይወትሽ ፈተና በዝቶብሻል። ምንም ብታደርጊ ሕይወትሽ እረፍት እንደማይሰጥሽ ሆኖ ይሰማሻል። ማለቂያ የሌለው ጭንቀት፣ መከራና ስቃይ ውስጥ እየገባሽ ነው። የሕይወት ፈተና እንዲቀልልሽ እየጠበቅሽ ነው። ግን እውነታው ሕይወት ቀላል እንዲሆንልሽ መጠበቅ ምንም ነገር አይለውጥልሽም። ዛሬ የሕይወትሽ መከራ በማይቆምበት ጊዜ ምን ማድረግ እንዳለብሽ በዚህ ቪዲዮ አሳይሻለሁ። እስከ መጨረሻው ተመልከቺ። ይህ ቪዲዮ ሕይወትሽን ሊለውጠው ይችላል። ለምን እኔ ብለሽ መጠየቅ አቁሚና አሁን ምን ላድርግ ብለሽ ጠይቂ። ይህ ለምንድን ነው እኔ ላይ እየደረሰ ያለው? ምን አጥፍቼ ነው? ለምንድን ነው ሁሌ መከራ የሚበዛብኝ ብለሽ በመጠየቅሽ ምንም አትቀይሪም። ከባዱ እውነት ምን መሰለሽ? ሕይወት ፍትሃዊ አይደለችም። አንቺ ዝግጁ ሆነሽ እስክትጠብቂያት አትጠብቅሽም። ዋናው ነገር ትኩረትሽን ከለምን እኔ ወደ አሁን ምን ላድርግ መቀየር አለብሽ። ስህተቱ ምን እንደሆነ ከማሰብ ይልቅ ለመቆጣጠር ዛሬ ምን ማድረግ እችላለሁ ብለሽ ጠይቂ። ትንሽም ነገር ቢሆንም እንኳን ምን ማድረግ እችላለሁ ብለሽ በማሰብሽ ራሱ የመጨናነቅን ስሜት ይቀንሳል። መርዛማ ሰዎችን፣ አሉታዊ ነገሮችን ከሕይወትሽ አስወግጂ። መርዛማ ሰዎች፣ አሉታዊ ወሬዎች፣ የራስን መጠራጠር፣ እነዚህ ነገሮች በየቀኑ ጉልበትሽን እየሰረቁ ነው። ጉልበትሽን እነዚህ ነገሮች ላይ ማባከን የለብሽም፣ ምክንያቱም ለእድገትሽ ምንም ማስተዋጽኦ አያደርጉም። ሰላምሽን ጠብቂ። ለእድገትሽ የማይጠቅምሽ ከሆነ ያላመንሽበትን ነገር በይሉንታ እሺ አትበይ። እምቢ ማለት ለመጂ። በቀን ውስጥ ማሳካት ያለብሽ ትናንሽ ልማዶች ይኑርሽ። ስለ ራስሽ፣ ስለ ጤናሽ። እያንዳንዷ ጠንካራ ሴት በቀን ውስጥ ማሳካት ያለባት ግብ አላት። አንድ ነገር በየቀኑ
ራሷን ለመጠበቅ የምትሰራው ነገር ይኖራል። ምንም እንኳን በዙሪያዋ ምንም አይነት ትርምስ ቢኖርም ጸሎት ማድረግ፣ የጠዋት እግር ጉዞ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ደስ የሚልሽን ሙዚቃ ማዳመጥ፣ ምንም ይሁን ምን ለድርድር የማይቀርብ አድርጊው። ማን እንደሆንሽ አስታውሺ። ከባዱ የህይወት ፈተና ዋጋሽን ሊያስረሳሽ ይችላል፣ ድካም እንዲሰማሽ ሊያደርግ ይችላል። ነገር ግን አንቺ ደካማ አይደለሽም። እስካሁን ድረስ የህይወት ፈተና ለአንቺ የሰጠችውን ከባድ ፈተና ሁሉ አልፈሽ እዚህ ጋር ደርሰሻል። ይህ ማለት አንቺ ከምታስቢው በላይ ጠንካራ ነሽ ማለት ነው። ለፈተና ብቻ አልተወለድሽም። የተወለድሽው የሚገጥሙሽን ፈተናዎች ሁሉንም አልፈሽ ህልምሽን ለማሳካት ነው። እና ምንም አይነት ሁኔታ ቢፈጠር ለራስሽ ንገሪው፣ ተስፋ እንደማትቆርጪ፣ በህይወት ፈተና እንደምታሸንፊ። በወሰንሽበት ጊዜ የአንቺ ስኬት ይመጣል። ህይወትሽን መልሺው። ህይወት ትፈትንሻለች። እስከምን ድረስ ጠንካራ እንደሆንሽ ታይሻለች። አንቺ ግን ለዚህ ተገንብተሻል። አውሎ ንፋሱ እስኪያልፍ መጠበቅ ስታቆሚ እና በዝናብ ውስጥ መደነስ በጀመርሽበት ጊዜ ሁሉም ነገር የሚለወጠው ያኔ ነው። እንደ ሁል ጊዜው አስታውሺ፣ ማድረግ ትችያለሽ፣ ማቆም የለብሽም። በህይወት እስካለሽ ልትሳሳቺ፣ ልትወድቂ ትችያለሽ። ሰዎች ላይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይረዱሽ፣ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል፣ መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም፣ ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለእኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከርሽው ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ
እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው። አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ። ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሴጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ይችላል። በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላችኋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርኩ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆነላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞአለሁ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታ አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነኝ አንተም እኔም፣ ነገም ችግር አለ በቃ እናማ መፍትሄው ምንድን ነው? መፍትሄው ጉልበትን አሳየው ለችግር ጉልበት። አንዳንዴ ያለ ነው፣ አንዳንድ ጊዜ ማመንታት ያለ ነው። በፍጹም ግን ወደኋላ አንመለስም። በህይወታችን ብዙ አጠራጣሪ፣ አስቸጋሪ፣ ግራ የሚያጋቡ ነገሮች ሊያጋጥሙን ይችላሉ። እነዚህን አጋጣሚዎች የህይወታችን አንዱ አካል እንደሆኑ በመረዳት ለሚያጋጥሙን ፈተናዎች፣ መሰናክሎች እጅ ባለመስጠት ወደፊት እንቀጥላለን እንጂ መቼም እየተጠራጠርን አንኖርም። አንዳንድ ጊዜ ተስፋ መቁረጥ ያለ ነው። በፍጹም ግን አናቆምም። አንዳንዴ ምንም ብንለፋ ምንም ብንሰራ የሞከርነው ነገር ሁሉ አልሳካ ይለናል። ሁሉም ነገር ጨልሞ ይታየናል። ምንም ተስፋ እንደሌለን ይሰማናል። በዚህ ጊዜ ሰይጣን ተስፋ እንድንቆርጥ በጆሮአችን ሹክ ይለናል። ሁሌም ማስተዋል ያለብን መጥፎ ሀሳቦች ወደ አእምሯችን ሲመጡ ከሰይጣን መሆናቸውን ማወቅ ተገቢ ነው። የቱንም ያህል ምድራዊ ፈተና ውስጥ ብንሆንም መቼም ቢሆን ተስፋ መቁረጥ የለብንም። ምክንያቱም የማይነጉ የሚመስሉ ሌሊቶች በፈጣሪ እርዳታ ነግተዋልና። አንዳንድ ጊዜ መሸነፍ ያለ ነው። በፍጹም ግን ህይወት ከምትሰጠን ጦርነት አንሸሽም። በህይወታችን አንዳንዴ ፈተናው ከባድ ይሆናል። ከአቅማችን በላይ የሆነ ዱላ ያርፍብናል። ያን ጊዜ እንሸነፋለን። ያ ሽንፈት ግን የህይወታችን መጨረሻ ማለት አይደለም። ከወደቅንበት ቦታ እንነሳለን፣ እንደገና እንሞክራለን። ምክንያቱም ነገ ሌላ ቀን ነውና። አንዳንድ ጊዜ መድከም ያለ ነው። በፍጹም ግን ዝለን አንወድቅም። የሰው ልጅ ነንና አንዳንዴ እንደክማለን። ይሄ ድካም ግን ካሰብነው ካለምነው እቅዳችን ወደ ኋላ ያስቀረንም።
በውስጣችን ያለው አምላክ ከድካማችን በላይ እንደሆነ እናውቃለንና። አንዳንድ ጊዜ በሰው መገፋት ያለነው፣ በፍጹም ግን ከዚያ ሰው ውጪ መኖር አያቅተንም። አንዳንድ ጊዜ ሁሉንም ነገራችንን በሰጠነው ሰው እንከዳለን። ሕይወታችንን አጨልመውብን ይሄዳሉ። ተበዳይ ሆነን ሳለን እንደ በዳይ እንቆጠራለን። ምንም ከነሱ መለየት ቢከብደንም በፈጣሪ እርዳታ ካለነሱ መኖር አያቅተንም። አንዳንድ ጊዜ ድብርት ያለነው፣ በፍጹም ግን ደንዝዘን አንቀርም። የሰው ልጅ ነንና አንዳንዴ ድብርት ውስጥ እንገባለን። ነገር ግን እንደ ደበረን አንቀርም። በፈጣሪ እርዳታ እናልፈዋለን። አንዳንድ ጊዜ ክፋት ያሸነፈ መምሰሉ ያለነው፣ በፍጹም ግን መልካምነታችንን አንተውም። ምንም በደግነታችን ብንጎዳም ጥሩ እያደረግንላቸው በክፋት ቢመልሱልንም እኛ ግን ደግነትን በክፋት አንመልስም፣ በመልካምነታችን እንቀጥላለን። አንዳንድ ጊዜ መፍራት ያለነው፣ በፍጹም ግን አንንበረከክም። ፍርሃት ማለት በተፈጥሮ ሰውነታችን እኛን ከአደጋ ለመከላከል የሚያደርገው ተፈጥሯዊ ሂደት ነው። ነገር ግን አንዳንዴ ከመጠን ሲያልፍና ስራችንን በአግባቡ እንዳንሰራ ሊያደርገን ይችላል። ከዚህ ፍርሃት ለመላቀቅ ማድረግ ያለብን ብቸኛው መፍትሄው እንድንፈራ የሚያደርገንን ነገር ፊት ለፊት መጋፈጥ ነው። ፍርሃት ቢሰማንም ያንን ነገር ማድረግ ፍርሃት እንድናሸንፍ ይረዳናል። እየፈራንም ቢሆን በፍጹም አንንበረከክም። በቤተሰብ ውስጥ በጣም የሚጨነቀው ሰው እናትና አባት አይደሉም። የመጀመሪያው ወይንም የበኩር ልጅ ነው። ቁጣውን ይሸከማል። የትናንሽ ወንድሞችና እህቶቹን ኃላፊነት ይሸከማል። የእናትና አባቱን ኃላፊነት ይሸከማል። ብዙ ጊዜ ማንም አያስተውለውም። ቤተሰቡ ደስተኛ እንዲሆን የሚችለውን ሁሉ ያደርጋል። ለቤተሰቡ ደስታ ሲል የራሱን ሕይወት ይተዋል። ጠንካራ መሆን ብቸኛ አማራጩ እንደሆነ ያውቃል። ክብር ለታላላቆቻችን እንስጥ። ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል። ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ፣ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራም ይሁን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና። ከንስር ልንማራቸው የሚገቡ 7 የአእምሮ ለዋጭ ባህሪያት። 1. ንስሮች ብቻቸውን በታላቅ ከፍታ ይበራሉ። ንስሮች ከእርግቦች፣
ከድንቢቶች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም ጠባብ አስተሳሰብ ካላቸው ሰዎች ራቂ። ከአቅምሽ በታች እንድትበሪ ያደርጉሻል። ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው። በአካባቢሽ እንዲሆኑ የምትፈቅጂላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዢ። ሁለተኛ፣ ንስሮች ታላቅ የማየት ችሎታ አላቸው። ከ5 ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም። ትርጉም በሕይወትሽ የራስሽ ዓላማ ያዢ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትበይ። ሶስተኛ፣ ንስሮች ፍርሃት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይንም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም የገጠመሽን ችግር ምንም ያህል ትልቅ ወይንም አዳጋች ቢሆን ተስፋ አትቁረጪ፣ ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው፣ ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። አራተኛ፣ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዕዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። አምስተኛ፣ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም ባለፈ ስኬትሽ ደስተኛ ሆነሽ አትርጊ፣ ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። ስድስተኛ፣ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። ሰባተኛ፣ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከአለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው ጥፍሩ እንደ አዲስ እስከሚበቅሉ በዚያው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው፣ ምክንያቱም ውድቀትሽን ያፋጥኑታልና። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ። ስለ ራሳችሁ አይደለም ለሌላ ሰው ደካማ ጎናችሁን አይደለም ለሌላ ሰው ኔጌቲቭ ማንነታችሁ መናገር ይቅርና ለራሳችሁ ኔጌቲቭ የሆነውን ነገር አዘውትራችሁ መናገር ጥሩ አይደለም። እኔ ደካማ ነኝ፣ እኔ አረባም፣ እኔ ለራሴም ሆነ ለቤተሰቦቼ አልሆንኩም፣ እኔ እኮ ሰነፍ ነኝ፣ እኔ እኮ እንዲህ ነኝ የሚሉት ራስን መውቀስ የሚመስሉ ብሌሚንግ የሚመስሉ ቃላቶች አእምሯችን ስር ይገቡና እኛን መስራት ይጀምራሉ። ዎች አውት ወርድስ፣ ቃላቶችን ተጠንቀቃቸው። ምክንያቱም ደገነብዩ ቶትስ ያንተ ሐሳብ የሚሆኑት ቃላቶች ናቸው። ደግመ ለራስ የምትነግረውን ነገር መጠንቀቅ አለብህ።
ኢቭን ለሌሎች እንኳን ከሌሎች ጋር ቁጭ ብለህ ስለራስህ በጣም ደካማ የሆኑ ፓርቶችን አንስተህ አታውራብ። ብዛት ደካማ የሆኑ ነገሮችን ሁሉ ስለራስህ ባወራህ ቁጥር ይዘኸው የምትሄደው ኢነርጂ ደካማነት ነው። በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ 5 የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል። ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ። እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባችሁ 5 የግል ሚስጥሮች። ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ፣ የስኬታችሁን ሚስጥር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10% ደግሞ በጣም ያስቡላቸዋል፣ 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ። ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከአሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያችሁ ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ፣ ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ?
እየጻፈልሽ ነው። ለሁል ጊዜው ቪዲዮ ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ። ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህ ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ቪዲዮውን እስከ መጨረሻው ድረስ እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። አንድ አባባል አለ፣ ፈጣሪ ሲወድሽ ሴጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ችግሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ ይሄ ሁሉ ፈተና ለእኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ህይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሴጣንም ይወድሻል እንደሚባለው ለዚህ ነው ሴጣንም ህይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ህይወትሽን እንዳታይ የሚያደርግሽ ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሴጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሀዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ህይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ህይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ።
ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እደግመዋለሁ፣ ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ሕይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህም ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች፣ በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም ማስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው።
ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አይምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ